ጤና ይስጥልኝ እንደምን ዋላችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎችን ይዘን ቀርበናል ከዜናዎቹ ጋር አልጋንሽ ተካነኝ አበይት ርዕሶችን አስቀድማለሁ በአዳማ ከተማ ህፃናትን በልመና በማሰማራት ወይም ለሚለምኑ ዜጎች በማከራየት ግለሰቦች ለገቢ ምንጭነት እንደሚጠቀሟቸው ኢቲቪ አረጋገጠ በአመት እስከ 100 ሚሊዮን ብር ኪራይ የሚከፍሉ የመንግስት ተቋማት እንዳሉ የገንዘብ ሚኒስቴር መረጃ አመለከተ። የቡድን 7 አባል ሀገራት ለዩክሬን የደህንነት ማዕቀፍ ድጋፍ ይፋ ሊያደርጉ ነው። ተመልካቾቻችን ከኢቲቪ 4 ማዕዘን ዜናዎች ጋር አብራችሁን ቆዩ። ለምን ወዳት ልንደክምላት በትጋት በፍጥነት በደስታ በህብረት እንተማለን ችግራችንን ለመግራት በህብረት መስራትን መርጠናል ሸክማችንን ተጋርተን ልናቀል የማይቻል የሚመስለው ልንደለድል ታትረን የየራሳችንን ጡብ በማሳረፍ አስደማሚ የገደላችንን ድል ሕያው አርገን ጽፈን እኛ ለልዕልናዋ እንቆማለን የኢትዮጵያ ቴሌቪዥን በአዳማ ከተማ ህፃናትን በልመና በማሰማራት ወይም ለሚለምኑ ዜጎች በማከራየት ግለሰቦች ለገቢ ምንጭነት እንደሚጠቀሟቸው ኢቲቪ አረጋገጠ። የአዳማ ከተማ አስተዳደር በበኩሉ ጉዳዩን በወሬ ደረጃ እንደሚያውቀውና ተግባሩን ግን ወንጀል ስለመሆኑ ነው የገለጸው። ከዚህ ባለፈም ጉዳዩ በሀገር አቀፍ ደረጃ በተለያዩ አካባቢዎች ላይ እንደሚፈጸም ኢቲቪ አረጋግጧል። ኮሰም ብራኑ ዝርዝር ዘገባ አለው። የምንገኘው በአዳማ ከተማ ነው። በአዳማ ከተማ አንድ መረጃ ደርሶ ነበር የመጣነው። መረጃው ምንድነው? ህፃናት በማያውቁት መንገድ ለማያውቁት ግለሰብ ለልመና እንደሚከራዩና በልመና የሚገኘው ገቢ ከቤተሰቦቻቸው ጋር እንደ ህይወትን መምሪያ አይነት መንገድ እንደሚጠቀሙበት ነው። በአዳማ ከተማ ለሁለት የተለያዩ ቀናት መጥቼ የተለያዩ ጥናትና ዳሰሳዎችን ለማድረግ ሞክሬያለሁ። በዚህም ለጉዳዩ ቅርበትና እውነታነትን የሚመስሉ ጉዳዮችን አግኝቻለሁ ማለት ነው። ዛሬ ሶስተኛ ቀን የመጣሁት በተለይም ለጉዳዩ ቅርበት ያለውን ሰው በማግኘት ይህ ጉዳይ በተጨባጭ እውነት ነው የሚለው ለማረጋገጥ እኔ ለራሴ የውሸት ታሪክ ፈጥሬያለሁ። ታሪኩ ምንድነው? እኔ ታማሚ ነኝ፣ ሰርቼ መኖር የማልችል። ስለዚህ ህፃናትን ካንድ ቤተሰብ ወይም አሳዳጊ ወስድና እንደ ልመና አድርጌ የማገኘውን በልመና ገቢ ማለት ነው ከነሱ ጋር ለመካፈል እንስማማለን። በሂደቱም እንግዲህ ምን ያህል እውነት ነው የሚለውን በተጨባጭ ለማረጋገጥ እንሞክራለን። እንግዲህ አሁን ሰውየው የቀጠረን ቦታ ነው የምንሄደው ማለት ነው። እርሶ ያሉ እኮ ነው መኪና ያኔው መኪና ያኔው አይ ዘካቢ በመኪና ነው ወይ አይደለም በእግር ሰርተን እንካፈላለን እኔ ይሰጡኛል ብር ልጆች ሲኖሩ የተሻለ ስለሆነ ማለት ነው አይ የለዘ ቀብሪ ብሪ እዚህ ፊት ለፊት ያናገርኩት ሰው የቀጠሮ ያዘልኝ ይታየኛል። እስቲ እሱን እናናግረውና የሚሆነውን አብረን እናያለን። ሰላም ነው አባ? ሰላም ነው።
እንዴነሽ ትላንት ያልሽኝን አዘጋጅሽልኝ የት ነው የምናገኛቸው ላናግራቸው እሺ ሰላም ነው እንዴት ነው እኔ ታማሚ ነኝ ማዘርዬ ልጆት ነው ንስራና ከሱ ጋር ምናገኘው እሺ ና በቃ አባት ስምማን በቃ እንሰራና እንከፈላለን ሰላም ነው ፋዘሬ የዳቦ እስቲ ካሉት እሺ ይዘርስ ብራዝ የዳቦ ሰላም ነው ማዘሬ የዳቦ እስቲ የዳቦ ሙይልንስ ሰላም ነው አባ እስቲ ዳቦ ሙይልን እስቲ አባ የዳቦ እስቲ እሺ አመሰግናለሁ በምታዩት መልኩ እንግዲህ በጥቂት ደቂቃዎች ውስጥ 30 ብር የሚያህል ከሰው ተቀብያለሁ በዚህ መልኩ ነው የሚሰራው ማለት ነው በጉዳዩ ላይ ኢቲቪ አዳማ ከተማ ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊን ዶክተር ገላኔ ፍቃዱን አናግሯል። በከተማዋ ጎዳና ተዳዳሪዎችና በልመና የሚተዳደሩ ዜጎች ከተለያዩ አካባቢዎች በግጭትና መፈናቀል እንዲሁም ቤተሰባዊ በሆነ ችግር ምክንያት ከጊዜ ወደ ጊዜ ቁጥራቸው እየጨመረ መሆኑን እንጂ መሰል ህጻናትን ለልመና ተግባር ማሰማራትን ቢሮ በወሬ ደረጃ ካልሆነ በተጨባጭ እንደማያውቀው ተናግረዋል። እንደዚህ የደረስንበት ነገር የለም ግን በልመና እንደዚህ ለቤተሰቦቻቸው ምለምኑ ይኖራሉ ማለት ለምኖ ሄዶ እናት አባታቸውን ምንሉ እንጂ እንደዚህ እኛ በቢሮ በኩል እንደዚህ የደረስንበት ነገር የለም ግን እንደዚህ የሚባል ሲወራ ነው ይሄ ተንጀብል የሆነ ነገር አይደለም ይሄ ወንጀል ነው የህፃናት እንትንም ብዝበዛ ነው እኛ ጋር እንደዚህ የደረሰ ነገር ስለሌለ ነው እንጂ ህፃናትን ስራ ሰርቶ ወይ ደግሞ አስለምኖ መብላት ወንጀል ነው በህግም ያስጠይቃል ይሄ ትክክል አይደለም ይገኝም ትክክል አይደለም ነው በ2014 ዓመተ ምህረት 2000 የሚሆኑ ጎዳና ተዳዳሪዎችና በልመና የሚተዳደሩ ዜጎችን ከዓለም ባንክ ጋር በመሆን በተያዘ እቅድ መሰረት ዜጎችን በማንሳት በተለያዩ የሥራ ዘርፎች እንዲሰማሩ ማድረግ ቢቻልም ለመቀነስ አለመቻሉ ነው ለኢቲቪ ያስረዱት። ወደፊት ይሄ ነገር እንደ ማህበራዊ ጉዳይም እንደ ከተማ አስተዳደርም ሊሰራበት የሚገባ ጉዳይ ነው ምክንያቱም ይሄ ትውልድ ራሱ ልመና እንዲለምድ ያረገ ስለሆነ ማለት ነው ትውልድ ራሱ ሰርቶ ከመብላት ልመና በልመና መኖርን ለምደ ትውልድ ማበላሸት ነው በሌላ በኩል ደግሞ ወንጀል ነው ስለዚህ ይሄ ትክክል ስላልሆነ እንሰራበታለን ወደፊት እንዲጠየቁበት ይገባል ነው የሚለው ነው ተንጀብል መረጃ በትክክል ተወስዶባቸው እንደዚህ የሚሰሩትን ሰዎች የሆነ ነገር ላይ ደርሶ ወደ ህግ መቅረብ አለባቸው ነው ዜጎች ለልመና ወደ ጎዳና እንዳይወጡ የማድረግ ተግባር የሁሉም ማህበራዊ ኃላፊነት መሆኑን ኢቲቪ ያነጋግራቸው የአዲስ አበባ ነዋሪዎች ገልጸዋል። ልመና ለዘርፈ ብዙ ማህበራዊና ስነ ልቦናዊ ቀውሶች የሚዳረጉ ዜጎች እንዲበራከቱ ምክንያት በመሆኑም ጉዳዩ ትኩረትን ይሻል ይላሉ የአዲስ አበባ ከተማ ነዋሪዎች። ኮሰምብራኑ አስተያየቶቹን አሰባስቧል። አስገዳጅ ሁኔታ ሆኖባቸው የሚለምኑ ሰዎች እንዳሉ ሁሉ ዝም ብሎ በዋልጌነት ስራ ተነሳሽነት በማጣት የሚለምኑ አሉ። በሁለት አይነት ሁኔታ ነው የማየው። መስራት ሲገባቸው የሚለምኑትን እሱንም በህብረተሰቡም ሆነ በመንግስት በኩል የተቀናጀ አሰራር ኖሮ ወደ ስራው እንዲገቡ
ግዴታ የማስገደድ ሁኔታ እንዲፈጠር ማድረግ ነው። ግን የህብረተሰቡና የመንግስት ቅንጅት በአንድ በኩል ብቻ የምናየው የመንግስት ብቻ ላይ ጫና መስጠት አይደለም ወይም ህብረተሰቡ ብቻ ላይ አይደለም። በሁለቱ በህብረተሰቡና መንግስት እጅና ጓንት ሆነው በተቀናጀ ሁኔታ በጸጥታ አስከባሪ ኃይሎች ከሰፈር ውስጥ ጀምረን ከእያንዳንዳችን አካባቢ ጀምረን ይህንን ለመቆጣጠር መትጋት ነው ያለብን። አሁን ላስቲክ ቤቶች አይታቸዋል። በጎዳናው ምክንያት ነው እነም ላስቲክ ቤት የፈረሰው። አብዛኛው ጎዳና ተዳዳሪዎች በላስቲክ ውስጥ ይገኛሉ። ሌባ በዛ ይጠራቀማል፣ ተቀጣፊም በዛ ይገባል። በዛ ስለሚገባ ይሄንን አጠራው። አሁን መንግስት አጥርቶታል። በዚሁ ቀጥሎ ከተማው በጸጥታዎች ከተጠናከረ መልካም ነው። ምንም እንከን ሊኖር አይችልም። አሁን ለጊዜው ነው ትንሽ ያ ነገር ግን መገታት አለበት። ፍስለቱ የሚፈልሰው ከክፍለ በየሀገሩ ላይ የሚፈልሰው ፍስለት መቆም አለበት። እሱ ከቆመ ይስተካከላል ብዬ ነው የምገምተው። ብዙ ጊዜ ከባድ ነው፣ ለወንጀልም ይጠቀሙበታል። እንዲሁም ደግሞ ከቤት ሁሉ ከሰራተኞች ሆኖ በመግባት ከቤት እየሰረቁ ልጆችን መለመኛ ያደርጋሉ። ያ ባለበት ሁኔታ ደግሞ ተቸግረውም ደግሞ ጎዳና ወጥተው ልጆቻቸውን ይዘው የሚለምኑ የተራቡም ሰዎች አሉ። ስለዚህ እነሱን ሁለቱም መለየት ከባድ ቢሆንም ያው መቼም ጎዳና ላይ ወጣናት ልጇን ይዛ ስታይ መርዳት የግድ ነው። እኛም ደግሞ እርስ በርሳችን ማን ነው የተቸገረው ማን ነው ወንጀለኛው የሚለውን ነገር አድርገን እርዳታ ማድረግል ህዝቡ ነው መረዳዳት መተሳሰብ ያለበት። ይሄ ነገር እንዳይባባስ መደረግ ያለበት ምንድነው እንደ ኢንተርቬንሽን ወይም ደግሞ እንደ ሶሉሽን መወስደው ነው እንደ ሳይኮሎጂስት ሁሉም ሰው ወደ ጎዳና ከመውጣቱ በፊት መንግስት የራሱን ድርሻ በመውሰድ ከሚመለከታቸው አካላት ጋር ሊንክ በማድረግ እነዚህ ነገሮች ወደ ጎዳና እንዳይበራከቱ የራሱን እንትን መወሰድ መቻል አለበት። ወጣቱም ራሱ እየተደራጀ በመልካም ስራ እነዚህ ምን የሚሉ ሰዎችን ምንድነው ችግራቸው ኢንቴንሽናቸውን ጠጋብሎ በማዳመጥ ምንድነው ችግራቸው ምንድነው ምናምን የሚለው ነገር ቤታቸው የፈራረሰ ከሆነ ያን በመጠገን ወደ በስነ ስርዓት ወደ ቤታቸው እንዲመለሱ በማድረግ ይሄ ስራ ሁሉም ተረባርቦ ሊታደገው ይገባል። ይሄ የከሌ ነው የምትለው አይደለም። የሁሉም ዜጋ ኃላፊነት አለበት። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን አቶ ፈለቀ ጀንበር ናቸው። አቶ ፈለቀ ስለመጡ እናመሰግናለን። እስቲ በኢትዮጵያ ውስጥ በልመና የሚተዳደሩ ዜጎች ከጊዜ ወደ ጊዜ ቁጥራቸው እየተበራከተ መምጣቱን ቀደም ሲል አዳማን መነሻ አድርጎ ኢቲቪ የሰራው አንድ የባልደረባችን ኮሰን ብርሃኑ ዘገባ አረጋግጧልና እስቲ መነሻዎቹ ምንድናቸው እንደ ሀገር አቀፍ ደረጃ ማለት ነው? ምክንያቱም በሀገር ደረጃ ከፍተኛ ማህበራዊና ስነ ልቦና ተጽዕኖ ጫና እንደሚያሳድር ይታወቃልና እንደው ከኢቲቪ መረጃ እኛ ከሰራ ነው ዘገባ ተነስተው እስቲ እንዴት ያዩታል ጉዳዩን? እሺ አመሰግናለሁ። ያው ልመና አስከፊነቱን አጠቃላይ አሁን በተሰራው ዜና አይተናል። ያው ችግሮቹ ሳቢና ገፊ ምክንያቶች አሉት። ሳቢ ምክንያቱ እንግዲህ የተሻለ ህይወት እናገኛለን ብሎ ወደ ከተማ የሚመጡ ህፃናት ሊሆኑ ይችላሉ፣ ወጣቶች ሌሎችም ሊሆኑ ይችላሉ። ገፊ ምክንያቱ ደግሞ ድህነት፣ ከቤተሰብ ጋር ያለ አለመግባባት፣ በጣም ብዙ በርካታ በጥናት የተደገፉ ነገሮች አሉ። እንግዲህ ይሄ ምን ውጤት ያስከትላል ከተባለ እንደተባለው የማህበራዊና ስነ ልቦናዊ ችግር በጣም በስፋት ያስከትላል። አንደኛ እንደ ማህበረሰብ የማህበረሰቡን ማህበራዊ መስተጋብር የሚሸረሽር ነው። እንግዲህ ልመና በድሮው እንደ ስድብ የሚታይ ነው፣ አሁን ደግሞ ስራ ሆኗል። ይሄ እንግዲህ በጣም የተሸረሸረ የማህበራዊ እሴታችን ተሸርሽሮ እዚህ መድረሱ በጣም ትልቅ ስራ እንደሚጠይቀን ያሳያል። በኢኮኖሚውም ቢሆን እነዚህ ዜጎች እዛ ላይ የሚሳተፉት በጣም ጥሩ ስብዕና ይኖራቸዋል ተብሎ አይታሰብም። እንደ ስራ ውጤታማ ስራ ሰርተው ሀገራቸውን ጠቅመው ራሳቸውን የልማት ተጠቃሚ አድርገው ሌሎችን እንዲጠቅሙ አያደርግም። በኢኮኖሚም ይሄ ተጽዕኖ አለው። በሌላ በኩል ደግሞ በሌላ ዘርፍ ስናየው እንደ አገር ለተለያዩ ችግር ተጋላጮች ናቸው። ለሰላምና ለጸጥታም በጣም አስቸጋሪ የሆነ ነገር ውስጥ ይገባሉ። በትንሽ ነገር ተሰጥቷቸው እነዚህ ልመና ላይ ያሉ ሰዎች ብዙ የሚበጠብጥ ነገር እንደ ሀገር በፖለቲካ በማህበራዊና በኢኮኖሚ ላይ ሊደርሱ ይችላሉ። ስለዚህ ልመና እጅግ አስከፊ ማህበራዊ ገጽታ ያለው ነው። ቅድም እንዳልኩት ምክንያቶቹ በጣም በርካታዎች ናቸው።
የሁሉንም ቅድም ባስታይስ እንደሰማችሁት አንድ ተቋም አለ የሚሰራው የሁሉንም ተቋማት የሁሉንም ማህበረሰብ የሁሉንም ድርጅቶች ኃላፊነት የሚጠይቅ ነው። ምናልባት ግን ማህበረሰቡ ራሱ ልመናን እያበረታታበት ያለበት ሁኔታም ነው የሚታየውና ጥሩ ነው። ሰው መርዳት ጥሩ ነው። መረዳዳት የኢትዮጵያዊ ባህል ነው። ግን በቃኛም እያበረታታናቸው ነው የሚል ነገርም አለ። እሱ ማህበረሰቡስ ምንድነው ለማህበረሰቡ የሚያስተላልፉት መልእክት? ማለት አንርዳ ሳይሆን ግን ሁሉም ይወጣል፣ ሁሉም ይሰጣል። በተለይ እንደዚህ ትራንስፖርት በሚያዝባቸው አካባቢዎች ህፃናት ሳይቀሩ ይለምናሉና ህፃናት ደግሞ ሁሉም ሰው ይደነግጥባቸዋል እና ማህበረሰቡ ራሱ የራሱን አስተዋጽኦ እያደረገ ነው ብዬ አስባለሁ። እንደግል ምሬ እዚህ ላይ ምን ይላሉ? አዎ ነው እውነት ነው። ነገር ግን አንድ ነገር ቅድም እንዳልኩት መጀመሪያ ላይ ልመናን የሚጠየፍ ማህበረሰብ መሆን አለበት። ልመና ምንድነው የሚለው እንግዲህ በቀላል ነገር ቢመጣ አይደለም። አንደኛ ከቤተሰብ ነው የሚጀምረው። ቤተሰብ ይሄን አጸያፊ ነገር ሁሉም ማህበረሰብ የቤተሰብ ተቋም ነው። ተቋም እንግዲህ ከሱ ነው የሚጀምረውና የቤተሰብ ተቋም ትልቅ ኃላፊነት አለበት። ልጁን ገፍቶ አለማስወጣት ከዛ ማለፍ ሲል ደግሞ ማህበረሰቡም ራሱ መከላከል አለበት ይሄን ችግር። ከዚህ ውጭ ደግሞ ምን ስርዓቶች አሉ የትምህርት ተቋማት አሁን ይሄንን በጣም አስከፊ ነገር ለምናስተምረው ማህበረሰብ እያስረዳን ስንል ነው ቀደማንች የምትሉ መከላከል የሚያስችለው። ከዛ ያለፈ እንግዲህ የሃይማኖትም ተቋማት አሉ በዛ አካባቢ ነው የሚለምኑት አይደል ሰዎቹ። ይሄም ትልቅ ስራ ይጠበቅበታል ብዬ ነው የማስብ። ከዛ ወዲያ ደግሞ ተቋማት ስርዓት መዘርጋት አለባቸው እና እነዚህን የመከላከል ስራዎች የምንሰራ ከሆነ ሰው ግንዛቤ ይዛል። ለዛ የሚለምነው ሰው ልመናን ይጠየፋል፣ የሚያስለምነውም ሰው ልመናን ይጠየፋል። ይሄም ይሆን ከሆነ ወደ ጥሩ ነገር እንሄዳለን። ከዛ በኋላ ደግሞ ህግም ያስፈልገዋል የሚል ማስተያየት አለኝ። እንግዲህ ልመና ብዙ ሰው ቸግሮት ሊለምን ይችላል ብለን ልናስብ እንችላለን በተለያዩ ምክንያት። ቸግሮት ደግሞ የማይለምን ሰው እንዳለ ደግሞ የተለያዩ ጥናቶች ያመለክታሉ እንደ ስራ የቆጠረው። ስለዚህ ይሄ እንግዲህ ህጎች አሉ። ሰውን በልመና ስራ ማሰማራት ቅድም ህፃናትን የተለያዩ ነገሮች መስራት ወንጀል ነው። ህጎቹ እዛና እዚያ ያሉ ነገሮች አሉ። የተጠቃለለ ልመናን ለመከላከል የሚያስችል ህግ ያስፈልጋታል ይህች ሀገር። እንደዛ ሲሆን ሁሉም የበኩሉን ድርሻ አሁን ለምሳሌ እኮ መኪና ላይ ይከለከላል አሉ እንትኖች እና መኪና ላይ ማን ያለው ማን ነው የሚሰጠው እዛ አካባቢ ያንን ህግ ማን ነው የሚያስከብር የሚለው በግንዛቤ የሚመጡ ናቸውና ጠንካራ ስራ ይጠይቃል። ይሄ ብቻ ሳይሆንም ደግሞ በዚህም ደግሞ የህብረተሰቡን ተከታታይ የሆነ የግንዛቤ አቅም ማሳደግ ስራዎችን የሚሰሩ የማህበራዊ ሰራተኞች ያስፈልጋሉ ብዬ ነው ማስበው። መልካም አትፈለቀ መጨረሻ ጥያቄ እናርገውና እነዚህ ለጎዳና በልመና በሚወጡበት ጊዜ በተለይ ህፃናት ለተለያዩ ሰብአዊ ጥቃቶች የሚዳረጉበት ሁኔታ አለና ከዛ ጋር ተያይዞ ወንጀሎችን ለማስቀረት እነሱ ላይ የሚፈጸሙ ወንጀሎችን ስለማስቀረት ከማን ምን ይጠበቃል? ከህብረተሰቡም ከመንግስት አካላትም ማለት ነው። ያሁን አልነው ነው እንግዲህ ልመና አጠቃላይ እነዚህ በተለይ በህፃናት ላይ የሚደረግ ቀደም ከአዳማ ሰራተኛና ራይ ጉዳይ እንትን ሲገለጽ የነበሩ ተመሳሳይ ስለሆነ ወንጀል ነው። ወንጀል ከሆነ ደግሞ ወንጀል ማን ነው የሚከላከለው ከተባለ ከቤት ይጀምራል አይደል እንዴ? ቤተሰብ ለዚህ ድርጊት የሚጋለጥና የሚያጋልጠውን ራሱ ማቆጣጠር አለበት። ማህበረሰቡም በተመሳሳይ ከዛ ያልፍና ደግሞ ተቋማት ደግሞ ወንጀልን ለመከላከልና አጠቃላይ ስራዎችን ለመስራት የተቋቋሙ እንትኖች አሉ። አሁን ህፃናት ላይ እኮ ሲለምኑ ማን ነው ወንጀልን እንዲከላከል ኃላፊነት ተሰጠው ካል ተቋማት አሉ በስም ይጠሩ አይደል? ሌላው ደግሞ ህብረተሰቡን የማስገንዘብ ደግሞ ኃላፊነት ያለባቸው ተቋማቶች አሉ። ስለዚህ እያንዳንዱ ገሌ የሚባል ነገር የለም። ቅድም እንዳልኩት ሁሉም የህብረተሰብ ክፍል ሲረባረብ ብቻ ነው ኢትዮጵያ ውስጥ ልመናን መከላከል ማስቀረት የሚቻለው። ነገር ግን ደግሞ በጣም የሚቸግራቸው ሰዎች ካሉና እንደዚህ አይነት ችግር ካለ እስከተባለ ይሄን ደግሞ ለማቋቋም ለመደገፍ ደግሞ ሌላ ስራ የሚጠይቅ ነገር አለ። ስለዚህ ያንድ ወገን አይደለም። ይሄ አንደኛ የአገሪቱ ማህበራዊ መስተጋብር የሚሸረሽር መሆኑን ግንዛቤ መያዝ ነው። ሁሉም በተሰጠው ተግባርና ኃላፊነት ውስጥ ስራዎችን አካቶ ከሰራ በእርግጥ ነው ልመና መከላከል ይቻላል። ከዛ በላይ እንግዲህ ህጎች አሉ ብያለሁ። በህግ ብቻ መከላከል አይቻልም። ለነገሩ ትኩረት መስጠት ነው። የሰላም ችግር ነው፣ የጸጥታ ችግር ነው። የዜጎች ደግሞ የራሳቸውን ስብዕና ሞራል የሚነካም ጉዳይ ነው። እንደገና እንደ ማህበረሰብ ደግሞ ስናይ ሌላ ሰዎችም ሳይሆን እኛ ምናፍርበት ነው አይደል እንዴ? ስለዚህ ይሄንን ተባብረን መስራት አለብንና ሁሉም ነው ይሄ ተቋማት ለሰው ነው የተቋቋሙት። ሁሉም ተቋም ለሰው ተቋቋሙ ደግሞ ሰው ይሄ ማህበራዊ ችግሩ ከሆነ ሁሉም መስራት አለበት የሚል ሀሳብ ነው ያለኝ። መልካም አትፈለቀ ጀንበር ስቱዲዮ መጥተው ለሰጡን ማብራሪያ አመሰግናለሁ። መልካም ቀን ይሁን። እኔም አመሰግናለሁ።
ከቤተሰቦ ጋር የማይረሳ ጊዜ ለማሳለፍ የሚወዱትን ስፖርታዊ ቡድን በአካል ተገኝተው ለመደገፍ ከሥራ ባልደረቦች ወይም ከትምህርት ቤት ጓደኞች ጋር ለመዝናናት ሃይማኖታዊ በዓላትን ለመታደም ጉዞ የማይቀር ነው። ይህንን ፍላጎቶን ለማሟላት የኢትዮጵያ ንግድ ባንክ ሲቢኢ ጉዞ የተሰኘ በአይነቱ ልዩ የቁጠባ ሂሳብ አሰናድቷል። አሁኑኑ ሂሳቡን በመክፈት ቁጠባውን ይጀምሩ። የጉዞ ህልሞን ከማሳካት ባለፈ የአየር ትኬት ሲቆርጡ፣ የቱሪስት መዳረሻዎች ላይ የመግቢያና የተለያዩ ክፍያዎች ሲፈጽሙ ተመላሽ ያገኛሉ። በሲቢኢ ጉዞ የቁጠባ ሂሳብ በመቆጠብ ያሻዎትን ይጎብኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን አሁንም ቀጥለዋል። ተመልካቾቻችን ወደ ችሎት ዘገባችን ነው የምናልፈው። በጦር መሳሪያ በመታገዝ ከ1 ሚሊዮን ብር በላይ ለመዝረፍ በማሰብ በአንድ ግለሰብ ላይ ጉዳት ያደረሰ ወንጀለኛ በ14 ዓመት ጽኑ እስራት ተቀጥቷል። ተመልካቾቻችን በዚህ ጉዳይ ላይ ተጨማሪ መረጃዎችን ልሰጠን ሪፖርተራችን ወይንሸት ደጀኔ በቀጥታ መስመራችን ላይ አግኝተናታል። ወይንሸት እንዴት ውለሻል? የት ችሎት ነው ያለሽው? የት አካባቢ ነው ያለሽው? የተፈጸመው ወንጀል ምንድነው? እስቲ አጋሪን። አመሰግናለሁ አልጋነሽ። እንግዲህ ዛሬ ለተመልካቾቻችን በችሎት ዘገባችን የምናስቃኛቸው እንግዲህ በከባድ ውንብድና ወንጀል ስለተፈጸመና ስለተቀጣው ቅጣት ነው። እንግዲህ ወንጀለኛው ናትናኤል ግደይ በረሃ ይባላል። ነዋሪነቱ የአዲስ አበባ ነዋሪ ነው። እንደ ፍትህ ሚኒስቴር አቃቢ ህግ ክስ የሚያስረዳው ጥፋቱ በ27/03/2014 ዓ.ም ቦሌ ላይ ወረዳ 6 እግዚአብሔር ተብሎ በሚጠራው አካባቢ በሚስተር ፋ ዊንግሰን መኖሪያ ቤት የግል መኖሪያ ቤት ከሌሎች 10 ግብረ አበሮቹ ጋር በመሆን ከሌሊቱ 8 ተኩል በመግባት ከ1.4 ሚሊዮን ብር በላይ ግምት ያላቸውን እንደ ላፕቶፕ፣ ትራንስፎርመር እንዲሁም ሌሎች ቁሳቁሶችን የግል ተበዳይ ላይ በሽጉጥ እንዲሁም ደግሞ ጩቤ በመያዝ የተለያዩ ድርጊቶችን ፈጽመዋልም ነው የሚለው። የግል ተበዳይን የቀኝ ታፋቸውን በጩቤ በመውጋትና በመደብደብ የተለያዩ ወንጀሎችን ፈጽመዋልም ነው የተባለው። እንግዲህ በፌደራል ከፍተኛ ፍርድ ቤት ልደታ ወንጀል ምድብ ሁለተኛ ከባድና ውንብድና እና ግድያ ችሎትም መዝገቡን መርምሯል። በምርመራው ሂደትም የሰነድ ማስረጃው ማለትም የሕክምና ማስረጃው እንደሚያሳየው በግል ተበዳይ የቀኝ ታፋቸውን በመወጋታቸው እንዲሁም ድብደባ እንደተፈጸመባቸው የሕክምና ማስረጃ ያሳያል። በዚህም በወንጀል ሕግ አንቀጽ 23 አስቀጪነቱና ሕገወጥነቱ ተቀምጧል። ሌሎች ዜጎችም ወደዚህ ወንጀል እንዳይገቡ በሚል አስተማሪ ቅጣት ለመስጠትም በዚህ በወንጀለኛው በናትናኤል ግደይ አብርሃ በተሰኘ ወንጀለኛ ላይ ከተያዘበት ዕለት ጀምሮ በ14 ዓመት ጽኑ እስራት እንዲቀጣ ወስኗል ማለት ነው። ለጊዜ ያለኝ መረጃ አልጋነሽ ይህንን ይመስላል። ወይንሸት ለሰጠሽን መረጃ አመሰግናለሁ። ዜናዎቻችን ይቀጥላሉ። ከ2007 እስከ 2013 ባሉት ዓመታት ለተቋማት የቢሮ ኪራይ ከ3 ቢሊዮን ብር በላይ ወጪ ተደርጓል። በአመት እስከ 100 ሚሊዮን ብር ኪራይ የሚከፍሉ ተቋማት እንዳሉም የገንዘብ ሚኒስቴር መረጃ ያመለክታል። ይህ እንደ ሀገር እያሳደረ ያለው ተጽዕኖ ምን ይመስላል የሚለውን ሪፖርተራችን ፋሲካ አያሌው እንደሚከተለው ታስቃኛለች። በመንግስት መስሪያ ቤቶች በሚሰጡ አገልግሎቶች ላይ የሚነሱ የመልካም አስተዳደር ችግሮች ምክንያታቸው ዘርፈ ብዙ ነው። ከዚህ ችግር ውስጥ አንዱ ምቹ የስራ አካባቢ አለመኖር እንደሆነም ይነሳል። የስራ አካባቢን በማሳመር አገልጋዩም ሆነ ተገልጋዩ የሰመረ ግንኙነት እንዲኖራቸው ማድረጉ አጠያቂ አይደለም። ሆኖም አብዛኛዎቹ የመንግስት ተቋማት በራሳቸው ቢሮ ሳይሆን በኪራይ ቢሮዎች የሚጠቀሙ በመሆናቸው ይህን ለማድረግ ሲቸገሩ እናስተውላለን። ለመሆኑ የመንግስት ተቋማት ለህንጻ ኪራይ በአመት ምን ያህል ያወጣሉ? እስቲ የተወሰኑ አመታትን ወደ ኋላ መለስ ብለን ጥቂት መረጃዎችን እንመልከት። የገንዘብ ሚኒስቴር መረጃ እንደሚያሳየው ከ2007 እስከ 2010 ዓ.ም የነበረው አመታዊ ወጪ በአማካኝ 200 ሺህ ብር የሚጠጋ ጭማሪ አለው። በ2011 ዓ.ም አጠቃላይ 84 የፌደራል ተቋማት በኪራይ ህንጻ ይጠቀሙ የነበረ ሲሆን በአመቱም ለነዚህ ተቋማት የቢሮ ኪራይ ከ900 ሚሊዮን በላይ ብር ወጪ ተደርጓል። የፌደራል ፖሊስ፣ የኢንፎርሜሽን መረብ ደህንነት ኤጀንሲ፣ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን፣ ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅና የመሳሰሉ ተቋማት በዚህ አመት
ከፍተኛውን የኪራይ ወጪ ያወጡ ተቋማት ናቸው። በ2012 ዓ.ም በኪራይ ህንፃ ይጠቀሙ የነበሩ ተቋማት ቁጥር መቀነስ ቢታይበትም የሚወጣው ወጪ ግን መጨመሩን ነው የገንዘብ ሚኒስቴር መረጃ የሚያሳየው። በአመት ከ50 እስከ 100 ሚሊዮን ብር ኪራይ የሚከፍሉ ተቋማት መኖራቸውም ለዚህ ማሳያ ነው። በቀጣዮቹ ዓመታት የተወሰኑ ተቋማት የራሳቸውን ህንፃ ገንብተው ከኪራይ መላቀቅ ችለዋል። ይህም ሆኖ የቢሮ ኪራይ መጨመርና ሌሎች ምክንያቶች ተዳምረው የቢሮ ኪራይ ግን በየአመቱ እንዲጨምር ምክንያት ሆኗል። ለአብነትም ደግሞ በ2013 ዓ.ም የቢሮ ኪራይ ወጪን ስንመለከት ከ1.1 ቢሊዮን በላይ ብር ወጪ ወጥቷል። የቢሮ ኪራይ በፌደራል ተቋማት እንዳለ ሁሉ በአዲስ አበባ ከተማ አስተዳደርም ተመሳሳይ ችግር መኖሩን ማየት ይቻላል። በዚህም ለህንፃ ኪራይ በአመት ከ1 ቢሊዮን በላይ ብር ወጪ ይደረጋል። በከተማዋ ከ46 ሴክተር መስሪያ ቤቶች ውስጥ ከግማሽ በላይ የሚሆኑት ቢሮአቸውን በኪራይ ህንፃ ውስጥ ያደረጉ ናቸው። ባለፉት 7 ዓመታት ከ2007 እስከ 2013 ዓ.ም ከ3 ቢሊዮን ብር በላይ ለቢሮ ኪራይ ወጪ ተደርጓል። በዚህ ሂደት ውስጥም የራሳቸውን ቢሮ እየገነቡ አገልግሎታቸውን የሚሰጡ ተቋማት ቁጥር ቀላል የሚባሉም አይደሉም። የራስን ተቋም መገንባት ከከፍተኛ የተቋምም የሀገርም ኪሳራ የሚያተርፍ መሆኑን ለኪራይ በየአመቱ ብዙ ሚሊዮን ብሮችን ያወጣ የነበረውና አሁን ላይ የራሱን ቢሮ የገነባው የኢንፎርሜሽን መረብ ደህንነት አስተዳደር ምሳሌ ይሆናል። ተቋሙ የአመታት የኪራይ ወጪው ሊሆን በሚችለው ገንዘብ የራሱን ህንፃ በመገንባቱ ከወጪ መዳን ከመቻሉም በላይ ምቹ የስራ አካባቢ መፍጠርም ችሏል። ታዲያ ተቋማት የራሳቸውን ህንፃ መገንባት ካልቻሉ ይህ የኪራይ ወጪ የሚቀጥል በመሆኑ ኪሳራው በቀላሉ የሚታይ አይደለም። ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢቲቪ 4 ማዕዘን ዜናዎቻችን ቀጥሏል። አበይት ጉዳዮችን በድጋሚ እናስታውሳለን። በአዳማ ከተማ ህፃናትን በልመና በማሰማራት ወይም ለሚለምኑ ዜጎች በማከራየት ግለሰቦች ለገቢ ምንጭነት እንደሚጠቀሟቸው ኢቲቪ አረጋገጠ። በአመት እስከ 100 ሚሊዮን ብር ኪራይ የሚከፍሉ የመንግስት ተቋማት እንዳሉ የገንዘብ ሚኒስቴር መረጃ አመላከተ። ከውጭ የቡድን 7 አባል ሀገራት ለዩክሬን የደህንነት ማዕቀፍ ድጋፍ ይፋ ሊያደርጉ ነው። የህዝብና የሀገር ደህንነትን ከመጠበቅ ባለፈ ኢትዮጵያ አረንጓዴ የማልበስ የችግኝ ተከላ መርሃ ግብርን ተግባራዊ ያደረገ መሆኑን የብሔራዊ መረጃና ደህንነት አገልግሎት ገለጸ። አገልግሎቱ ሁለተኛውን ምዕራፍ የአረንጓዴ አሻራ መርሃ ግብር የተቋሙ አመራሮች በተገኙበት በተቋሙ ዩኒቨርሲቲ ኮሌጅ ቅጥር ግቢ በይፋ አስጀምሯል። በተቋሙ ካሁን በፊት ከ58 ሺህ በላይ ችግኞች የተተከሉ ሲሆን ከ90 በመቶ በላይ የሚሆኑት መጽደቃቸውም ተጠቁሟል። በችግኝ ተከላ መርሃ ግብሩም ለምግብነት የሚውሉና ኢኮኖሚያዊ ጠቀሜታ ያላቸው ሀገር በቀል ችግኞች ይተከላሉ ተብሏል። ከዚህ በፊት ኢትዮጵያ የጸጥታ ችግር ገጥሟት በነበረበት ወቅትም ተቋሙ ሀገርን ከጥቃት እየተከላከለ ችግኞችን ተክሏል ያሉት ዳይሬክተር ጀነራሉ ተመስገን ጥሩነህ አሁን ላይ ባለው የሰላም አየር ደግሞ በ10 ሺዎች የሚቆጠሩ ችግኞች እንደሚተከሉ ነው የተናገሩት። የጸጥታና የደህንነት መዋቅሩ የህብረተሰቡ አካል በመሆኑ ሀገርንና ህዝብን እያገለገለ በሀገራዊ ልማቶች ላይም ንቁ ተሳታፊ ይሆናል ሲሉም የተቋሙ ምክትል ዳይሬክተር ጀነራሎች ገልጸዋል። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነ። ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ሆነ። ለበርካቶች የስራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ጋር ሆነን 115 ዓመታትን ይዘለቅ። አሁንም በአብሮነት ወደፊት። የኢትዮጵያ ልማት ባንክ የልማት አጋሩ።
በኢትዮጵያ በዴሊቨሪ ዘርፍ የሚሰማሩ ኩባንያዎች ቁጥር እየጨመረ መጥቷል። ይህም ተጠቃሚዎች በቀላሉ ምርትና አገልግሎትን እንዲጠቀሙ እያስቻለ ነው። ዲጂታል ኢኮኖሚ ለማስፋፋትም ይህ ዘርፍ ሚናው የላቀ ነው። ሪፖርተራችን አባዲ ወይናይ በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅቷል። ጥቅሙ ምንድነው? አንደኛ ነገር የቦታ ቅርበቱ ራቅ ያለ ቦታ ከሆነ የምሳ ሰዓት ትንሽ ስለሆነ ቶሎ ብዬ ቀደም ብዬ አዝዤ በሬደስ መምጣት ይችላል። ሩቅ ቦታ ሄጄ የስራ ሰዓቴን ማስተጓጎል የለበትም። በዚህ ብዙ አማራጭ ይሰጠኛል ማለት ነው። ብዙ አማራጭ አለኝ። የፈለኩትን ምግብ ቤት የፈለኩትን ሰዓት መርጬ ማዘዝ እችላለሁ። በአካል ሄጄ ስልክ መደወል አይጠበቅብኝም። የምግቦቹ ፎቶ ስላለ ያማረኝን ፎቶ አይቼ መርጬ በፈለኩበት ሰዓት ማዘዝ እችላለሁ ማለት ነው። ኮሪያ ነበር ነው ከዚህ ሳውዝ ኮሪያ ውስጥ ከምንም ነገር በላይ ዲሊቨሪ ትልቁ ነገር ነው። ለምን አንተ ከቢሮ ሳትነሳ በዚህ ቢዚ በሆነ ሰዓት ወጣው ለምሳሌ ለሰይ እኔ ከቢሮ ጥቼ አንድ ቦታ ደርሼ መጣ ምሳ ለመብላት ማቃጥሎ ሰዓት በጣም ብዙ ነው። ቢሮ የሆነኝ ከስራ ሳልወጣ ምሳዬን መብላት ይችላል። ይሄ ደግሞ በአገር ደረጃ ስታስበው የሚጨምረው ኢፌክቲቭነስ አንደኛ ለደንበኞች ኮንቪኒየንትና ስፒድ ይጨምራል፣ ለመርቸንቶች ኦፕሽን ይጨምራል። ለምን ግዴታ የኔ ሬስቶራንት ቦሌ ከሆነ አንተ ሰሚት ከሆነ ያለው ቦሌ ሳትመጣ እኔ ምግብ ማግኘት ትችላለህ። ለሞተረኞች ደግሞ ስፔሻሊ ደግሞ በዲጂታል ትራንስፎርሜሽኑ የወጣቶችን ስራ ቁጥር ለመጨመር በሚለው ደግሞ the fastest way ዲሊቨሪ ነው። ሞተረኞችን ቶሎ አሰልጥና ወደ ስራ ለማግባት አጠር ያለ ጊዜ ስለሚፈጅብህ ማለት ነው። ሶ ኢምፓክቱ ሌላ አጋር ድርጅት በመጣ ቁጥር ይሄን የሚሰራ ሰው እውቅናው ይጨምራል። እውቅናው በጨመረ ቁጥር የቴክኖሎጂ ውድድር ይሆናል። ያ ደግሞ ሀገሪቷን ላይ ውስጥ ያለው ኖሌጅም የስራ ዕድል መፍጠሩም እየተለቀ ይመጣል ማለት ነው። የኢኮሜርስ ላይሰንስ የሚባል ላይሰንስ የለም ራሱን የቻለ በቅርቡ እሱ ላይሰንስ ይጀምራል። ይሄ ላይሰንስ በጣም ኢምፖርታንት ነው። ሁለተኛ ደግሞ ጋቨርኒንግ ቦዲዎች ሶስቱም ነገር ላይ ማየት አለባቸው። ይሄን ሶስቱም ነገር ስል ፍሊቱን አሁን ለምሳሌ ኢኮሜርስ ላይ የሚሰሩ ሞተረኞችን ስፔሻል ላይሰንስ ማውጣት አለበት። ለእነዚህ ሰዎች መንግስት የሚቋጠርበት መንገድ ያስፈልገናል። ሬስቶራንቶች ለኢኮሜርስ የሚያቀርቡትን አይተሞች ኳሊቲውን ስታንዳርዱ ሜንቴን እንዲያደርጉ ጤና ጥበቃ መቆጣጠር አለበት። ደንበኞችም ደግሞ ይሄ ነገር እዚህ ነገር ተጠቃሚ ማለት እኛንም ደግሞ ገቨርን የሚያደርገን ሴፐሬት ካምፓኒ ቢኖር ያው ለማድረግ በጣም ይቀላል ብዬ አስባለሁ። ተመልካቾቻችን ከአፍታ ቆይታ በኋላ በጭሮ ከተማ ቱሉ ሞቲ ተራራ ላይ የሚገኘውን ቤተ መንግስት የሚያስቃኝ ዘገባ ይዘን እንመለሳለን። በፓርቲዎች መካከል የሚደረገው ውይይቶች የፖለቲካ ችግሮችን ለመፍታት እድል የሚፈጥሩ መሆኑ ተገለጸ። በምርጫና ምርጫ ነክ ጉዳዮች ዙሪያ በፖለቲካ ፓርቲዎች መካከል ውይይት ተካሂዷል። ሙሉ ግርማይ ተጨማሪ ዘገባ አለው። በብሔራዊ ምርጫ ቦርድ አዘጋጅነት በፓርቲዎች መካከል በምርጫና ምርጫ ነክ ጉዳዮች ላይ ውይይት ተካሂዷል። በውይይቱም ከሁለት ዓመት በፊት የተካሄደው ስድስተኛ ሀገራዊ ምርጫ ላይም የዳሳ ጥናት ቀርቧል። ምርጫ ቦርድን እንደገና መዋቀርና የተሻሻሉ ሕጎችን ከማውጣት አንጻር የተሰሩ ስራዎችም በጥንካሬ የተነሱ መሆናቸውንም ጥናት አቅራቢዋ ዶክተር ፍሬው ስንታየው ገልጸዋል። በሀገሪቱ የተከሰቱ ግጭቶች የፓርቲ አባላት ላይ የሚደርሱትን ኮሳዎች በወቅቱ የነበሩ ችግሮች ስለመሆናቸውም አንስተዋል። በፖለቲካ ፓርቲዎች ከምርጫና ምርጫ ነክ ጉዳዮች ጋር በተያያዘ የሚያነሷቸውን ችግሮች በመፍታት ረገድም ፓርቲዎች እውነተኛ ምክክር ሊያደርጉ እንደሚገባም ዶክተር ፍሬው ስንታየው ተናግረዋል። እውነተኛ የሆነ ምክክር በገዢው ፖለቲካ ፓርቲ እንዲሁም ደግሞ በተቃዋሚ ፖለቲካ ፓርቲዎች መካከል ሊደረግ ይገባል።
ምክንያቱም የህግ ሁኔታ የህግ ስርዓት አፈጻጸም የተቋማት ሁኔታ በእነዚህ ምክክሮች ላይ የሚወሰን ነው የሚሆነው ማለት ነው። በኢትዮጵያ በፖለቲካ ፓርቲዎች ውይይት የፖለቲካ ባህል እንዲቀየር የገዢው ፓርቲ ፍላጎቱ መሆኑንም በውይይቱ ብልጽግና ፓርቲን ወክለው የተገኙት ዛዲግ አብርሃ ተናግረዋል። ፖለቲካ ባህላችን ተቀራርቦ ባለመስራት ባለመወያየት ነው የሚታወቀው። በዛ ምክንያት እርስ በርስ ባለመወያየታችን ባለመነጋገራችን አንዳች ስለሌላችን ያለን ግንዛቤ ተዛባ ነው። ይሄ እንዲቀየር እንፈልጋለን። የውይይት ባህል አብሮ የመስራት ባህል በከፍተኛ ደረጃ እንዲያድግ እንፈልጋለን። በፖለቲካ ባህላችን ውስጥ የፖለቲካ ባህል ለውጥ እንዲመጣ እንፈልጋለን። በስድስተኛ ሀገራዊ ምርጫ የነበሩ ችግሮችን ትምህርት በመውሰድ ለቀጣይ ምርጫ በግብዓትነት መውሰድ እንደሚገባም ኢዜማን ወክለው የተገኙት አበባ አካሉ ገልጸዋል። ኢትዮጵያ ወደ ምርጫ ትራክ ገብታ ለአንዴና ለመጨረሻ ጊዜ እንደሰለጠነው ዓለም በምርጫ መንግስት መቀየር የምንፈልግ ከሆነ የግድ ገዢው ፓርቲም ራሱን መስዋዕት አድርጎ የሚቀጥለው ምርጫ እንዲሻሻል አሁን ያየናቸው ድክመቶች ግብዓት ነው የሚሆኑት። ዛሬ ያነሳናቸው ሾዎች አንዳንድ ጊዜ ፓርቲዎች ስሜታዊ ሆነው ያነሱታሉ። እሱን ጥንቃቄ ማድረግ ያስፈልጋል። ዛሬ መረጋጋም አይደለም የዛሬው ፕሮግራም። ምን እንማራለን ከዛኛው ምርጫ? ሪሊ ያ ምርጫ ምን እንከን ነበረበት? ምን ህጸጽ ነበረበት? ከዛ ህጸጽ ደግሞ ተምረን የሚቀጥለው ምርጫ የተሳካ እንዲሆን ምን ማድረግ አለብን የሚለው ነው የሚጠቅመን እንዳገር። ፖለቲካ ፓርቲዎች መካከል የሚደረጉ ውይይት በሀገር ውስጥ ያለውን የፖለቲካ ችግሮች በውይይት ማሻሻል እንዲሁም ፓርቲዎች በትብብር የሚሰሩበትን መንገድ ለመፍጠር ያለመ መሆኑን የብሔራዊ ምርጫ ቦርድ ምክትል ሰብሳቢ ውብሸት አየለ አንስተዋል። የዚህ ውይይት ዓላማ በፓርቲዎች መሃል መተማመንን መፍጠር፣ በጋራ በትብብር የፖለቲካ ፓርቲዎች የሚሰሩበትን ሁኔታ ማመቻቸት፣ በሀገሪቱ ውስጥ ያለውንም የፖለቲካ ሁኔታ በውይይት ማሻሻል፣ ማዳበር፣ የዴሞክራሲ አድማሱን ማስፋት፣ በፖለቲካ ፓርቲዎች መሃልም መደማመጥ፣ መከባበር፣ መቻቻልን መፍጠር ነው። ፖለቲካ ፓርቲዎቹ ከዚህ ቀደም በግንቦት ወር ላይ በመድብለ ፓርቲ ዙሪያ ውይይት ያደረጉ ሲሆን ይህኛው ለሁለተኛ ጊዜ የተካሄደ ነው። የአራት ማዕዘን ዜናዎቻችን አሁንም ቀጥሏል። በትግራይ በአማራና በአፋር ክልሎች በጦርነቱ ጉዳት ከደረሰባቸውና ድጋፍ ያስፈልጋቸዋል ተብሎ ከተገመተ ውስጥ 20 በመቶውን መልሶ ለማቋቋም ማቀዱን የኢትዮጵያ ቀይ መስቀል ማህበር አስታወቀም። ለመልሶ ማቋቋሙ ይረዳው ዘንድም 49.9 ሚሊዮን የስዊስ ፍራንክ ከረጂ አካላት ድጋፍ እንዲደረግ መጠየቁንም ነው የገለጸው። ማህበሩ ከሰሜኑ የሀገሪቱ ክፍል በተጨማሪ በሌሎች አካባቢዎችም በሰው ሰራሽና ተፈጥሯዊ አደጋ ምክንያት ለችግር የተጋለጡ ወገኖችን በመደገፍ ሂደቱ በጎ ፈቃደኞች በስፋት እንዲሳተፉ ጥሪ አቅርቧል። ብሩክ ተስፋዬ ዝርዝር አለው። በሰብአዊ ድጋፍ ስራዎች ፈጥኖ ደራሽ የሆነው የኢትዮጵያ ቀይ መስቀል ማህበር በሰሜኑ የሀገሪቱ ክፍል በነበረው ጦርነት በትግራይ በአማራና በአፋር ክልል ጉዳት የደረሰባቸውን ወገኖች መልሶ ለማቋቋም ድጋፍን ከሚሹት መካከል ጥናትን መሰረት ባደረገ መልኩ 20 በመቶውን መልሶ ለማቋቋም ማቀዱን የኢትዮጵያ ቀይ መስቀል ማህበር ዋና ጸሐፊ ጌታቸው ታ ለኢቢሲ አስታውቀዋል። በግ ያጣ፣ ፍየል ያጣ፣ ከብቱን ያጣ እንደገና መቋቋም አለበት። እነዚህን ገዝተን መስጠት መቻል አለብን። አይደለም እንዴ? መድኃኒት ያጣ፣ ሕክምና ያጣ ማግኘት አለበት። አይደለም እንዴ? ይሄን ለማድረግ በትግራይ ዝርዝር የሆነ ቀጥታ የሆነ ጥናት አድርገናል። በአማራ አድርገናል፣ በአፋር አድርገናል። የኛ ጥናት ብቻ አይደለም፣ ሌሎች አካላት ካደረጉት ጋር አመሳክረናል። ስለዚህ ድጋፍ ያስፈልጋቸዋል ተብሎ ከተገመተው ህብረተሰብ ውስጥ 20 በመቶውን መልሰን ለማቋቋም 49.9 ሚሊዮን
ስዊስ ፍራንክ እንደምታውቀው ከዶላር በላይ ድጋፍ እንዲደረግልን ለሚመለከታቸው ሁሉ ይህንን ጥናት ውጤት እያስተላለፍን ነው። ዋና ጸሐፊዋ አያይዘውም ማህበሩ ህይወትን ከመታደግ እስከ ቁሳዊ ድጋፍ ለተጎጂዎች ማድረሱን አብራርተዋል። ህይወትን በማዳን ሰው መድኃኒት እንዲያገኝ፣ ሰው አልፎም ቢሆን ምግብ እንዲያገኝ፣ ሰው ይሄ በተለይ የተደፈሩ እህቶቻችን ምክር እንዲያገኙ፣ እንዲያገግሙ ከችግራቸው መድኃኒት እንዲያገኙ፣ ለራሳቸው የሚያስፈልጋቸው ጤናቸውን የሚጠብቁበት ነገር ለሴቶች የሚያስፈልጓቸውን ቁሳቁሶች ሁሉ እንዲያገኙ አድርገናል። በድርቁ አካባቢ ደግሞ እውነቱን ለመናገር ቀጥታ የምግብ ስርጭት አለ፣ የገንዘብ ስርጭት አለ። በጦርነቱም አካባቢ ይሄው ነው እውነቱን ለመናገር ያደረግነው። ገንዘብ አሰራይተናል፣ መድኃኒት አሰራይተናል፣ ምግብ አሰራይተናል፣ ምግብ ነክ ያልሆኑ የቤት ቁሳቁሶችን አሰራይተናል። ከ100 ሚሊዮን በላይ ህዝብ እንዳላት በምትገመተው ኢትዮጵያ የማህበሩ አባል የሆኑት ጥቂት መሆናቸውን ጠቅሰው የታቀደው የመልሶ ግንባታ እውን ይሆን ዘንድ በጎ ፈቃደኞች አስተዋጽኦ እንዲያደርጉ ዋና ጸሐፊው ጥሪ አቅርበዋል። ኢትዮጵያ 120 ሚሊዮን ህዝብ አላት ነው የሚባለው። ስንቱን ነው አባል ያደረጋችሁ ብትለኝ 5% አይሆንም። ወደ 6.1 ሚሊዮን ብቻ ነው አባላችን። ይሄ መጨመር አለበት። ይሄን መጨመር ብቻም አይደለም፣ በተቻለ መጠን በዚህ በኮምፒውተር ሲስተም ዲጂታላይዝ ለማድረግ እየሞከርን ነው። በመልሶ ግንባታው ወጣቶች እንዲሳተፉ ጥሪ ያቀርባለሁ። ሙያ ያላቸው በፋይናንስ ኤሪያ ሙያቸውን፣ ሀብት በማሰባሰብ ሙያቸውን እንዲያካፍሉን ለሁሉም ጥሪ ያደርጋለሁ። የኢትዮጵያ ቀይ መስቀል ማህበር ለመልሶ ማቋቋሙ የጠየቀው ገንዘብ እንደተለቀቀለት ወዲያው ስራውን እንደሚያሳልጥም ዋና ጸሐፊው ገልጸዋል። መንግስት ሙስናን ለመከላከል በሚያደርገው ጥረት ህብረተሰቡ እያሳየ ያለው ተሳትፎ ተስፋ ሰጪ ነው ተባለ። ሙስናን በዘላቂነት ለመከላከል በሀገር አቀፍ ደረጃ ቅንጅታዊ አሰራር ሊጠናከር እንደሚገባም በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ አሳስቧል። ሰናይት ንጉሴ ተጨማሪ አላት። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በዚህ ዓመት በነጻ የስልክ መስመር በ988 ወደ 48 የሚጠጉ ጥቆማዎች የደረሱት ሲሆን ዜጎች ከስጋት ነጻ ሆነው ሙስናን እንዲጠቁሙ በተዘጋጀው የኢትዮጵያ ህዝብ የጥቆማ መቀበያ መተግበሪያ ደግሞ ባለፉት 3 ወራት ብቻ 40 ጥቆማዎች ለተቋሙ ደርሰውታል። ተቋሙ በጥቅሉ ባለፈው አንድ ዓመት ብቻ 803 ጥቆማዎች ከህዝብ ደርሰውታል። ከነዚህ ውስጥ በትክክል ማስረጃ የተገኘባቸው 30 ጉዳዮች ደግሞ ለፖሊስ ተልከው ምርመራ ተጀምሮባቸዋል። ከጊዜ ወደ ጊዜ ከህብረተሰቡ የሚመጡ ጥቆማዎች እየጨመሩ መሆናቸው ሙስናን ለመከላከል ያለውን ቁርጠኝነት የሚያሳይ ስለመሆኑ ተገልጿል። ነገር ግን ቀሪ ስራዎችም አሉ ተብሏል። በርካታ ጥቆማዎች ቀርበውልናል። ስለዚህ እነዚህ ጥቆማዎችን እንደየአመጣጣቸው እሱን እያጣሩ ለቀጣይ የጸረ ሙስና ስራ በግብዓትነት የመጠቀም ስራ እንደዚሁ በከፍተኛ ሁኔታ የተሰራ ነው። በኮሚሽናችን ብቻ ሳይሆን በፌደራል ደረጃ የብሔራዊ የጸረ ሙስና ኮሚቴ ተደራጅቷል። በክልሎችም ሁሉ ተደራጅቷል። ስለዚህ ህዝቡ አሁን ወደ ብሔራዊ ኮሚቴም ይወስዳል፣ ወደ ኮሚሽናችን ያመጣል፣ ወደ ፖሊስም ይመጣል። የህብረተሰቡ ንቃት ከጊዜ ወደ ጊዜ እያደገ እንደሆነ ማሳያዎች አሉ። ነገር ግን የበለጠ ህብረተሰቡ መረጃ ኖሮት የበለጠ በጸረ ሙስና ትግሉ ያለውን ኤንጌጅመንት ከፍ እንዲያደርግ አሁንም ቀጣይነት ያለው ስራ መስራት መቻል አለብን ብለን የምናምነው። መንግስት ሙስናን ለመከላከል ቁርጠኛ አቋም ይዟል የሚሉት የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ምክትል ኮሚሽነር ወዶ አጦ ይህንን ማሳካት ግን የሁሉም ዜጋ ኃላፊነት ነው ብለዋል። መንግስት ቁርጠኛ አቋም አለው። መንግስት ባለ እንግዲህ ከላይ እስከ ታች ያለው አጠቃላይ መዋቅር መመልከት መቻል አለበት። እያንዳንዱ ተቋም የሚመራበትን ተቋም ስለሌላ ተቋም ከማብራቱና ከመናገሩ በፊት በሚመራው ተቋም ውስጥ ለሙስናና ብልሹ አሰራር የሚያጋልጡ ነገሮችን እያነፈነፈ እየተከታተለ የማስወገድ ኃላፊነት መውሰድ መቻል አለበት እያንዳንዱ አመራር ማለት ነው። ስለዚህ ከዚህ አኳያ በጣም የማሻማ እና ግልጽ አቅጣጫ ተቀምጧል እንደ መንግስት። በህዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አዝመራ አንዳሞ ሙስናን ለመከላከል ያሉ ጅማሮች ተስፋ ሰጪ ቢሆኑም በዘላቂነት ለመከላከል ግን ወደፊትም የጋራ ስራዎች ይጠበቃሉ ብለዋል። በአገር ደረጃ ግብረ ኃይል ተቋቁሞ
ጥቆማ አቅርቦ ህዝቡ ለህዝቡ ጥቆማ ፕላትፎርም የሆነ ፍሪደም ተሰጥቶት ያንን ጠቁሞ ያንን ምርመራ አድርጎ ሳብስታንሺየት አድርጎ ተጠያቂ የሚሆኑትን ከማበጀት ስርዓትን ከማስያዝ አኳያ ለሌሎችም ላጠፉትም ማስተማሪያ እንዲሆን በዚህ ተምሮ ደግሞ ሌላውም ችግር እንዳይፈጥር መከላከያ እንዲሆን ያደረገው ኮሚትመንት በአገር ደረጃ ሆሊስቲክስ እና እንደ አካል ስናው ጠቃሚ ነው ብለን እናስባለን ግን በሚፈለገው ልክ ሄደናል እምነት የለንም የፌደራል ስነ ምግባርና ጸረ ሙስና ኮሚሽንና የክልል ጸረ ሙስና ኮሚሽኖች በአዳማ ከተማ የ2015 ዓመተ ምህረት እቅድ አፈጻጸምን ገምግመዋል አቶ አለም ተፈራ ከ40 ዓመታት በላይ በቆዩበት የንግድ ስራ ለበርካቶች የስራ ዕድል ፈጥረዋል ግብርን በአግባቡና በወቅቱ በመክፈል ደግሞ የተለያዩ ሽልማቶችና ዕውቅናዎች ተሰጥቷቸዋል ግብርን መክፈል ሀገራዊ ግዴታ ቢሆንም ኩራቱ ለራስ ነው የሚሉት ግለሰቡ ሁሉም ግዴታውን ይወጣ ሲሉም ይመክራሉ አሸናፊ እንዳለ አነጋግሯቸዋል ተሞክሯቸውን ከራሳቸው አንደበት እንከታተል አለም ተፈራ ዮሐንስ ባላለው የድሬዳዋ ልጅ ነኝ በንግዱ ዓለም ላይ ከ40 ዓመት በላይ ያለው ፈሳሽ ትራንስፖርት ላይ ማለው እንደገና የነዳጅ ኩባንያም አለኝ ድሬ ፔትሮሊየም ካምፓኒ የሚባልም አለኝ ሉብሪካንት ማመጣለው የሞተር ዘይቶች ግሪሶች ማመጣለው ቢቲሚን አስፋልት እንትንም ማመጣለው ብረት ማመጣለው አገሩ ምን ፈልጋል ይያልኩኝ ጋይ ነገር ያመጣን እንሰራለን ሁለት ቦታ ነው ታክስ መከፍለው አንዱ እዚህ በአዲስ አበባ ከፍተኛ ግብር ከፋይ እንግዲህ በዛን ጊዜ ድሬዳዋ ትንሽ ቫት በተጀመረበት ጊዜ እዛ እንትን አልነበረምና አዲስ አበባ ነበር ቫት ሬጅስተር የተደረገው ከ95 ጀምሮ እስካሁን ድረስ በአዲስ አበባ ከፍተኛ ግብር ከፋይ ሆኜ እየሰራው በአግባቡ ታክሲን እየከፈልኩ እገኛለሁ ድሬዳዋ ደግሞ በድሬዳዋ መስተዳደር እዛም የተለያዩ ላይሰንሶች አሉ እዛም ደግሞ ከፍተኛ ግብር ከፋይ ነኝ ድሬዳዋ ላይ አሁንም እየከፈልን ያለነው ቅርቡም ተሸላሚ ነበርኩኝ እዛ 13 14ም ተሸላሚ ነበር ግብር የዜግነት ግዴታ ነው ምክንያቱም ይሄ አንድ ጊዜ ምን አለው መሰለ የእግዚአብሔር ስጦታም ነው ምክንያቱም ለዚህ ካበቃ እግዚአብሔር ለምን ራስን ማታለል ያስፈልጋል ምክንያቱም አገር የሚሆነው ታክስ ነው የትም ዓለም ጨረቃ የሚመስለው ታክስ ከፋዮች ታክሳቸውን ሲከፍሉና መንግስት ደግሞ ለዛ ለተከፈለበት ግብር ሰብስቦ ደግሞ አገርን ሲያለማ ነው አገር የሚሆነው እኛም ሴኩርድ የምንሆነው በዛ ነውና የዜግነት ግዴታችን ነው ያለችን አንድ ሀገር እቺ ናት ምክንያቱም እቺ ነው ሀገር እንደንተናችን መጠበቅ አለብንና ግዴታችን ነው የሳንወድ ግዴታ ነው ምክንያቱም ወደንም ማድረግም አለብን ምክንያቱም ለምን ሰጠን ሲሰጠን እግዚአብሔር ሲሰጠን ነገር በአግባቡ ደግሞ እኛም ተጠቅመን ሀገራችንን ስራ ለሌላቸው ትውልድ ስራ የሚፈጠርበት ሀገር መልማት አለበት ሁሉ ጊዜ ስለ ችግርና ስለ እንትን ነገር የለበትም ሀገር መለወጥ አለበት ገና ነው በጭሮ ከተማ ቱሉ ሞቲ ተራራ ላይ የሚገኘው ቤተ መንግስት እየተባለ የሚጠራው ወታደራዊ ካምፕ ከ100 ዓመት በላይ እድሜን አስቆጥሯል ይህን ስፍራ የጭሮ ከተማ አስተዳደር የቱሪስት መስህብ ለማድረግ ማቀዱን ነው የገለጸው አቤል ሙልጌታ ዝርዝር አለው ይህ ስፍራ የጭሮ አናት ይመስላል በእርግጥም ከተማዋ ከመመስረቷ 1915 ዓመተ ምህረት የቀደመ ታሪክም ያለው ነው ቱሉ ሞቲ ተራራ ላይ አንድ ስልታዊ ስፍራ ተመርጦ ወታደራዊ ካምፕም ተመስርቷል ከ100 ዓመታት በላይ ያስቆጠረው ይህ ስፍራ በዚህ አካባቢ ላይ በተለይም ምዕራብ ሐረርጌን አካባቢ ያለውን አጠቃላይ የኢትዮጵያን ሁኔታ ለመቆጣጠር እንዲያስችል ታሳቢ ተደርጎ የተሰራ የወታደራዊ ካምፕ ነው ማለት ነው ወደ 100 ዓመታትን ያስቆጠረ ነው በታሪክ እንግዲህ እንዳገኘነው መረጃ ማለት ነው ለመሆኑ እነዚህ ቤቶች በምን አይነት ሁኔታ የተገነቡ ናቸው የሚለውና አሁን ላይ የሚገኙበትን አጠቃላይ ገጽታ እንመለከታለን አብራችሁን ሁኑ በተለያየ የኪነ ጥበብ ውጤት የተገነባው የስፍራ ሳቢ እንደነበረ አመላካች ነገሮችንም ይዟል የዘመናት እርጅና ተጫጭኑት አሁን ላይ ወደ ፍርስራሽነትም እየተለወጠ ነው ነዋሪዎችም ሁኔታውን ሲያስታውሱት ድሮና ዘንድሮ ምን ተገናኝቶም ይላሉ ድሮ የነበሩት ባለስልጣኖች ከቦታው ሲለቁ ግማሾችም ሲያልቁ ግማሾችም ሲሞቱ እንደዚህ ማንንም ገብቶ መፈጫ አደረገው እንደዚህ የሆነው በጣም ያሳዝናል ያስለቅስ ነበር ውበቱ በጣም የሜዳው እንኳን ውበቱ በጣም ቆንጆ ነበር እንኳን ቤት ቆርጡ በየጊዜው ወታደር ይጠርገው ነበር ጧትና ማታ ይጠረግ ነበር ማንንም ሰው እዚህ ውስጥ አይገባም ካልባለስልጣን በስተቀር ካልወታደር በስተቀር ማንንም ሰው አይገባም ባንዲራ ይሰቀላል ዘበኛ ይቆማል በዚህ ቦታ የሚያልፍ የለም በደንብ የተከበረ ነበር እና
እንግዲህ የዛን ጊዜ እና አሁን ምንና ከዛ በኋላ ንፋስም ወሰደው ብዙ ነገር ደረሰበት እንትኑ የተለጣጠፈ ሁሉ በዚህ ምክንያት ንፋስ አንዴም ሁለቴ ወስዶታል እኛ እዚህ ሀገር ከመጣ በአንድ ወቅትም ኢትዮጵያን የመሩት ልጅ ኢያሱ ከስልጣን ሲወርዱ ታስረውበት የነበረ ክፍልን የሚያዘ ስፍራ ነው አሁን ላይ ግን የጭሮ ከተማ አስተዳደር ቅርሱን የገቢ ምንጭም ለማድረግ አቅዷል ገራ ክላሲ ሰደተሚ ኦሊቲ ኢሳንኩን ከ80 በላይ ክፍሎች ያሉት ቤት ነው ቅርጹንና ይዘቱን ሳይለውጥ ህዝብን እንዲሁም የተለያዩ አካላትና መንግስትን በማሳተፍ እድሳት ተደርጎለት የቱሪዝም መዳረሻ መሆን ይችላል ቤቶቹ ሲገነቡ ሲሚንቶ አልተጠቀሙ እንጨት ድንጋይና ከአካባቢ የሚገኙ ግብአትን ተጠቅመው ብቻ ነው የሰሩት ከዚህ በተጨማሪም ልጅ ኢያሱ ገለምሶ አካባቢ ተይዘው ለተወሰነ ጊዜ እዚህ ታስረው የነበረበት ክፍል ይገኛል የከተማ አስተዳደሩን እቅድ ለመተግበርም በስፍራው የሚኖሩ ዜጎችንም ተለዋጭ ቦታ ማስፈርም አስፈላጊ ይሆናል ነሞን ኩማታ ማለካመን አጭ ከይሰገለንቱ ጅራ አሁን በቤት ውስጥ በርካታ ሰዎች ናቸው እየኖሩ ያሉት እነዚህን ሰዎች ከተማ አስተዳደሩ ቦታ አመቻችቶ ማስወጣት በጣም አስፈላጊ ነው ትልቅ ያልተነገረ ታሪክ ያለው ቅርስ ነው እና መጠበቅ ያስፈልጋል ስለዚህ ይህ ይዞታ ተጎሳቅሎ እንዳይቀር ለመስራት ርብርብ ያስፈልጋል እኛም ይህን እውን ለማድረግ ጥረቶችን ጀምረናል በርግጥም ጭሮ ይህንን ስፍራ መጠቀም ከቻለች አንድ የቱሪዝም መዳረሻ ማድረግም ትችላለች ከተማዋ በ2015 100 ዓመት ዕድሜ የሞላት የበርካታ ጥንታዊና ታሪካዊ ቤቶችን መገኛ ነች የውጭ ዜና የቡድን 7 አባል ሀገራት ለዩክሬን የደህንነት ማዕቀፍ ድጋፍ ይፋ ሊያደርጉ ነው ሀገራቱ ለዩክሬን የረጅም ጊዜ የደህንነት ማዕቀፍ ድጋፍ በዛሬው ዕለት በኔቶ ስብሰባ ላይ ይፋ ያደርጋሉ ተብሎም ይጠበቃል የማዕቀፍ ድጋፉ የጦር መሳሪያ ስልጠናና ደህንነት መረጃ ማጋራት ነው ተብሏል የብሪታንያው ጠቅላይ ሚኒስትር ሪሺ ሱናክ ለዩክሬን የሚደረገው ድጋፍ ለፕሬዝዳንት ፑቲን ጠንካራ መልእክት የሚያስተላልፍ መሆኑንም ተናግሯል ይህ የሆነው የዩክሬኑ ፕሬዝዳንት ዘለንስኪ ኔቶ የኬቭን የመቀላቀል ጥያቄ ችላ ብሏል በሚል ከተቹ በኋላ ነው አዲሱ ድጋፍ ሩሲያ በዩክሬን ላይ ለምታደርሰው ጥቃት ኬቭ ብቻዋን እንዳልሆነች ማረጋገጫ ነው ተብሏል ዘገባው የቢቢሲ ነው ተመልካቾቻችን ከኢትዮጵያ ቴሌቪዥን ሲተላለፍ የነበረው የዕለቱ የኢቲቪ 4 ማዕዘን ዜናዎች ተጠናቋል ስለተከታተላችሁ እናመሰግናለን በሰላም ዋሉ